ክቡራን ኢትዮጵያውያን አንድ ነገር ላካፍላችሁ ብዬ ነው የመጣሁት። በትግርኛ ሰርቼበታለሁ ይህን ፕሮግራም። መጀመሪያ እዚህ ጋር እስክንግባ የምናደርገው ከጨነቅ እናንተም ጨነቃችሁ እኛም ጨነቀን። የዚህ ሰውዬ ነገር በሽታ መሆን አለበት። እዚህ ጋር በደንብ አድርጌ ነው የምስማማው። አይዟችሁ። ፋኖም እየተላጠ ነው። ኦልሬዲ ቀርቦታል አዲስ አበባ ውስጥ። የሚደረገው ነገር ግን ምን እንደሆነ አናውቅም። ጦርነት ሊያመጣ ይችላል። ኤሪትሪያንስ ምንም ነገር ማድረግ አይችልም። ተዘጋጅቶ መጠበቅ ብቻ ነው። ፓርላማ ላይ የተሻቸው ከሆነ ራሳቸውን ነጥብ የሚያስጥላቸውን ትናንት ያሉትን ነገር የሚጋጭ ነገር ብዙ ነገር ተናግረው እርቃናቸውን ቀሩ። እርቃናቸውን ወይ ከባድ ሚስጥር ተገኝቷል። ኢትዮጵያ ተሽጣለች በአረብ ኤሚሬትስ። እውነት ነው ይሄ ነገር። ደግሞ አሁን የተጋለጠ ሚስጥር ስላለ በደንብ እንድትሰሙኝ ይፈልጋለሁ። ሰው ሁሉ ጉድ እስከሚል በውጭ በውስጥ ያ ሳይበቃ ኤርትራን ሲከሱ ነው የከረሙት። ተመልከች ግጭቱ ፍጥነቱን ነው የምነግርሽ። ኤርትራ ሲወቅሱ ከርሞ በሶስተኛው ቀን ደግሞ በውጭ ጉዳይ ሚኒስትር አካባቢ ልንመካከር የወደቡንም ጉዳይ ልናደርገው እንችላለን የሚል ደብዳቤ መጣ። ኢሳያስ አፈወርቂ እንዴት አድርጎ ነው ይህን ሰው የሚያናገረው? በእናታችሁ በምንድን ነው የምትነጋገር? አሆፕ ይሄ ሁላችሁም ኢትዮጵያውያንስ እንደሚገባችሁ ተስፋ አደርጋለሁ። ምንድን ነው የምታደርገው? ሆኖ አብይ ዛሬ የኤርትራ መንግስት በኃይል ከያዛቸው ቦታዎች ይውጣ ብለው በውጭ ጉዳይ ሚኒስትራቸው አማካኝነት ትናንትና ቀጥታ መጻፋቸውን ተመልክተናል። እንግዲህ እነዚህ መሬቶች ኢትዮጵያና ኤርትራን ያዋጉ ናቸው። በባድመ በዛላምበሳ በተለያዩ ቦታ ላይ። ከዛ በኋላ ኢትዮጵያና ኤርትራ አንድ ስምምነት አልጀርስ ላይ ይስማማሉ። የአልጀርሱ ስምምነት ምን የሚል ነው? በፍርድ ቤት ነገሮችን በጦርነት ከመፍታት ይልቅ ወደ ህግ እንሂድ፣ ፍርድ ቤቱ የወሰደውን ውሳኔ እንቀበላለን ብለው ተስማሙ። ከዛ በኋላ እንግዲህ እንዳለመታደል ሆኖ ብለው ኢትዮጵያን አገኘችን በፍርድ ሂደቱ። በዓለም ውስጥ እኮ የፈረመችውን ነገር የምትቀዳደድ እኮ ኢትዮጵያ ነች። የሚገርም እኮ ነው። እኛ ያጋጠመን መከራ። እርግጥ እና አቶ ስዩም መስፍን ኢትዮጵያ ተፈረዳት ብለው ሰልፍ ሰው አስወጥተው ነበር። ነገር ግን ኢትዮጵያ ብዙ ነገር ማጣቷን ሲመለከቱ ፊርማ ዝም ብሎ ሄዶ ጫት እንደ መግዛት ነው የምትቆጥረው ኢትዮጵያ። የሚገርም እኮ በወያኔ ዘመንና በዚህ ሰው የአልጀርስ አግሪመንት ተፈራረምን። እነዚህ በምን አይነት የዓለም ፍርድ ቤት ውስጥ ሄደህ ካሰራኸው እግዚአብሔር መጥቶ ጃጅ አድርገን እንደ ዜናዊ አለቅም አሉ። በመርህ ደረጃ የምንቀበለው ውሳኔውን አሉ። እንደዚህ አይነት አባባል አለች። አንዲት ነበረች አለ እንዳይከፋፈሉ። እንደዛ የሚባል ነገር አለ? የት ሀገር ውስጥ እንደዛ የሚባለው? የሚገርም እኮ ነው። ሰዎች ተግባራዊ አፈጻጸሙ ግን አይሆንም አንፈጽምም በማለት አቶ መለስ ይሄን ነገር እንዳደረጉት አለፉ በህይወታቸው። አቶ ኃይለማርያም ስልጣናቸውን ለአብይ ሲያስረክቡ በማግስቱ ኤርትራ ጋር ፍቅር በነበረበት ሰዓት ጊዜ ላይ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተቀመጠ። ይሄ ነበር ዋናው። ከስብሰባ በኋላ አብይ የሆነ መግለጫ ሰጥቷል። አብይ ያን ጊዜ ምን አለ? ስለዚህ የኢትዮጵያ ጎረቤት መሆን በጣም ስቃይ ነው። አም ቬሪ ሶሪ ኢትዮጵያንስ። ከአሁን በኋላ የሚፈታ ከሆነ አላውቅም፣ ግን ህይወታችን አለቀ። ያሳዝናል በጣም። ለኢትዮጵያኖች ያልሆነ ለእኛም አሉ። የኢትዮጵያ ጎረቤት መሆን ከባድ ነው። ውሳኔ አብይ ምንድን ነበር ያሉት? ምን ነበር አቋማቸው? ከኤርትራ ጋር በምንድን ነው የተሰ ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችም ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ። ምንም ግድ የለውም አይደለ እንዴ? በቃ እኮ ቪዲዮ የሚባል ነገር እኮ እንደማይሰራ ያደርገው ይሄ ሰውዬ ነው። በዚህ ቴክኖሎጂ በተሞላበት ዘመን ውስጥ እንደዚህ ተናግሮ እንደገና የሚታጠፍ እንደዚህ አይነት አይቻላል። በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል የሁላችሁ ፓርላማ ነው የወሰነው፣ ህዝብ ነው የወሰነው ደግሞ ይላል። እንዴት አይነት መከራ!
አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ። ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛ ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስልሳት ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። ውስጥ የሚሳደበው ደግሞ በሚዲያ አይታይም። ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችም ጭምር ባሉበት በሙሉ ድምፅ የተወሰነው። ተመልካች እንግዲህ እንዴት አድርጋችሁ ነው የምትወስዱት? ኦፍኮርስ ቬሪ ሶሪ። አንተም ደረጃ አሳይተሃል ቅሬታ። በፍጹም የሚገባ ነገር አይደለም። አብዷል ሰውዬው ወይስ ጤንነት ላይ ነው ያለው? እኔ አሁን ይሄ የናሽናል ኢንተረስት ጉዳይ የምናምን የሚለውን እዚህ አንተው አሁን ይሄ የትኛውን እንመነው ነው? ተመልከች ደግሞ በንዴት እኮ ነው የተናገረው። እነዚህ ሽማግሌዎች እያለ ህዋትን ነው ረበሹኝ፣ የደህንነት ሹሙ ባለበት ነው የወሰንነው። ይሄን ነገር ያወጣው ለምንድን ነው? አስመራ ከተስማሙ በኋላ በመጀመሪያው ዓመት ላይ የነዚህ የመሬቶች ጉዳይ ላይ ልባት ያን በፍቅር ጊዜው አላገኙም የሚል መግለጫ ወጥቶ ነበር። አንደኛ ዓመቱ ሲከበር ያኔ ተከትሎ ነው ይሄን ሰጠው። ንዴቱን እየተመለከትሽው ንዴቱን ከወሰን በኋላ ጓተቱት 2 ዓመት ብሎ የተናደደ የተበሳጨ ህዋቶችን እየዘለፈ ነው። ለኤርትራ መሬቷን ትውሰድ በሙሉ ድምጽ ብሎ ራሱ ተናገረ። አሁን ደግሞ እንደምትመለከቱት ትናንት አንድ ደብዳቤ ጻፈ። ተቸገርን እኮ መቲ እንደ ኢትዮጵያ ዜጋ የተቸገረ የለም በአሁኑ ሰዓት ላይ። ሌላው ቢቀር ትናንት ያለውን ዛሬ እንጂ እኛም ተቸገርን። እናንተስ አገሩን እንዴት እንደምታደርጉት አናውቅም። ሀገራችሁ ውስጥ ይህን መንግስት ይዛችሁታል አይደል? እኛሳ ከርቁ እንደዚህ አይነት ጎረቤት እኛ የደረሰብን መከራ እኛ ኤሪትሪያንስ በእናታችሁ መቼ ነው ረጋ ብላችሁ የምታስቡት? በጠቅላላ ነገርየው የተለወጠ መጥቷል። ጽንዶ የሚባለው ጽንዷል። አይዟችሁ ነገርየው ይፈታል። ግን ካሁን በኋላስ እንደዚህ አይነት ነገር ይካሄድ ይሆን ኢትዮጵያ ውስጥ? ምን እናርግ? ደግሞ እኮ በቃ አጣን እኮ። የትኛውን ነው ህዝቡ አሁን የሚሰማው? የትኛውንስ ነው የሚያምነው? በፍጹም ስለ ህዝብ ንቀቱ ራሱ ጭራሽ ሰውየው ጤና ነው ያ አዩትም እንደ ቪዲዮዎች የላቸውም። እንደዚህ አይነት ሰርቪስ አዲስ አበባ ውስጥ በየቀኑ አዲስ ነገር እያፈራረስ ትኖራለህ። ምንድን ነው የሚባለው ይሄ ነገር? እውነት የጤና ነው መቲ ነው? እኔ እኮ ግራ እኮ ስለገባኝ አሁን ደግሞ በእርግጠኝነት የጤና አይደለም ሰዎች፣ ይሄ የጤና አይደለም። ግን አዲስ ሚስጥር ወጥቷል ደግሞ አሁን ኢትዮጵያ እንዴት አድርጋ ነው ተሽጣለች እኮ ኢትዮጵያ ሰዎች ተሽጣለች ኮምፕሊት። የሁላችሁ እዚህ ጋር ደግሞ አሁን የመጣው ታሪክ ሱዳኖች አሁን ቢመቷት ኢትዮጵያን ቅር ይላችኋል? በእናታችሁ ስሙ። እዚህ ደግሞ a secret camp to train thousands of fighters for the Rapid Support Forces paramilitary group in neighboring country Sudan. ይሁሉ ለዛ ሰውዬ ተብሎ ይሁሉ ብትመጣ ለዛ ለአረቡ ተብሎ ይሁሉ ክርስቲያኒቲን ማጥፋት ክርስቲያኒቲ የሚባለውን መደምሰስ አንዱ ፕሮግራም እሱ ነው። ሁለተኛ ደግሞ ሰፈሩን መበጥበጥ ለዛ ሰውዬ ሲባል ሰዎች የሁላቸው አገራችሁ ውስጥ ያለው ይሄ ነው የተገኘው በሳተላይት ማሰልጠኛ ቦታ ኢትዮጵያ ውስጥ አሁን ሱዳኖች መጥተው ቢደበድቡስ የተገንጣዩን ግሩፕ እኮ ነው ብላችኋል። The camp constitutes the first direct evidence of Ethiopia's involvement in የሁላችሁ የመጀመሪያ ነው ኤቪደንስ ይላል። የመጀመሪያ በፕሩፍ የታየ ይታሙ ነበር። አሁን ግን ተገላልጧል። Sudan's civil war, marking a potentially dangerous development that provides the RSF a substantial supply of fresh soldiers as fighting escalates in Sudan's south. የሁላችሁ የአርኤስኤፍ የሚባለው ፎርስ ሱዳን ውስጥ የሚያምታታው ያለው እሱ ለሱ ሰፕላይ ማድረጊያና ማሰልጠኛ ነው ይላቸዋል።
According to reports, Ethiopian government officials said that the United Arab Emirates has financed the camp's construction and provided military trainers and logistical support to the site. ሁሉም ነገር ያረጉት እነሱ ናቸው። አረቦች አረብ ኤሚሬትስ ናቸው ይባላል። ይኸውላችሁ መደበቅ እኮ አይቻልም። እንደዚህ አይነት ማሲቭ የሆነ ነገር ኢትዮጵያ ውስጥ አርጋለች። እዚህ ነው የሚሰለጥኑት ነው የሚሏቸው። ከዚህ ነው የሚቀባበሉት መሳሪያ። ወደ ሱዳን እኮ ነው። አሁን ሱዳን ብትመታ አንድ ነገር ብትል ምንድን ነው የሚያደርገው ይሄ ሰውዬ? Joining us now is Ayanuga Olugbenga Paul, a public affairs analyst, joining us live from Lagos. ሁላችሁ አንድ ከናይጄሪያ ነው analyst ነው እና ምን እንደሚል in Nigeria. Thank you so much for joining us. The Sudan war wages on, of course, something that the United Nations calls the worst humanitarian crisis. The UAE has... By the way, the United Nations ደረጃ በጣም አስቀያሚ በዓለም ውስጥ አሁን ሱዳን ውስጥ ያለው ሁኔታ ነው ይላል። Been reported to be backing the paramilitary RSF forces who are fighting against the Sudanese government. If Ethiopia is directly training these RSF fighters, does this cross the line from regional mediators to an active participant in Sudan's war here? እንግዲህ ምንድነው የሚለው እዚህ አስቀያሚ ጦርነት ውስጥ የአረብ ኤሚሬትስ የምታደርገው ነገር ሁሉ የታወቀ ነው። ግን ኢትዮጵያ እዚህ ካለችበት ቀይ መስመር ዘላለች ሊባል ይችላል ወይ? ጠቅላላ ዘኤሪያ ባለው አገሮች በጠቅላላ ነው በተለይ ደግሞ በሱዳን። Well, it came as a shock to me too when I saw the news about the training camp in Ethiopia, because I've been trying to look at all the angles and what benefits to what end will it be for Ethiopia to be sponsoring a recognized terrorist organization. I tried to see the... ብዙ ነገር አየሁኝ በሁሉም አንግል፣ በኢኮኖሚ አንግል፣ በፖለቲካ አንግል፣ በሁሉም ነገር አይቼ ለምንድን ነው እንደዚህ የምታደርገው ኢትዮጵያ ብዬ መመራመር ጀመርኩ። From the area of ethnic affiliation to the area of, investment partnership that will literally be to the benefit of Ethiopia, because I know nobody does this without, logical reasons. And I can't really pinpoint right now, to the level of my knowledge, why this is happening. And the location of ሳይው ጠቅላላ ቦታው ሁሉ ምናምኑ ገርሞኛል። ለምንድን ነው እንዲህ ያደረገችው ኢትዮጵያ ብዬ ብሎ ይቀጥላል። This training camp also gives me a cause for concern. The fact that it is located near the great Renaissance Dam that has been አባይ ዳም አጠገብ ነው የተሰራው ደግሞ ይላል። እዛው አጠገባቸው ሱዳን between the Egyptian and the Sudanese authority on the flow of the river Nile as it affects both country irrigation system. So while I on one part want to think that maybe for the greater dam project politics and related system, this might be the interest of Ethiopia, but I do not see that as being quality enough reason. So I'm also looking at በፍጹም እሱን መጠበቅ ነው እንዳልለው ሊገባኝ አልቻለ። ምንም ችግር የለም እዛ ጋር እስከዚህ ድረስ የሚያምታታ ቁጭ ብሎ ሶልቭ ማድረግ ይችላሉ ነው የሚለው ያለው ሰዎች። እኔ ደከም አንዳንድ አክሰንት አለው ኦፍኮርስ። በፍጹም አልገባኝም ለምንድን ነው እንዲህ ያደረገችው ኢትዮጵያ? The angle of international... Okay, we seem to be having some network issues with Ayanuga currently. Hopefully we get him back in just a second. These reports that Ethiopia is hosting a secret training camp for
fighters of Sudan's RSF forces. They mark a dangerous new phase in Sudan's civil war. በጣም አስቀያሚ የሆነ ጊዜ ነው ለሱዳኖች እንዲህ አይነት ነገር መታረጋገር ይላል አሜሪካኖችስ ከሳውዲ አረቢያ ጋር ሆኖ የተጣደፉ ነው ከነ ኢጅፕት ጋር ይሄስ ምን ይባላል በእናታችሁ does this so you're saying Ayanuga that the UAE's backing of the RSF forces which have been said to have perpetrated atrocities across the country እንግዲህ ምንድነው የሚለው አንተም እንደምትለው ከሆነ እቺ አረብ አገር የምትባለው አረብ ኤሚሬትስ ይሁሉ መከራ ለፈጠረው ግሩፕ ኢትዮጵያ እዛ ሱዳን ውስጥ ስንትና ስንት ግፍ የፈጸመው ግሩፕ እየረዳች ነው ወይ የምትለው are indeed credible እስከ መቼስ እውነት ነው ይሄ ነገር ይላል Well, I think from all the information available, especially from sources inside Ethiopia itself, it seems there's a level of credibility to the news. And for me, it looks as if, Ethiopia is putting fire on a roof they want to sit under, or they are putting snake under their bed. ሰዎቹ እኔ በስ እንዳጣራሁት ከብዙ sources of information ከብዙ ቦታ እንዳጣራሁት ከኢትዮጵያ ውስጥ ምናምን እሳቱን ያቃጠለችው ነው ኢትዮጵያ የሱዳን አገር ያቃጠለችው ነው በእሳት ይላል እሳት ላይ ቤንዚን እንደመጨመር ነው ወይ ደግሞ እባብ አልጋ ላይ እንደማስቀመጥ ነው አለ ለሱዳኖች እንደዚህ አርጎ ነው የገለጸውና እውነት አምኜዋለሁ ወሬውን ነው የሚለው the RSF forces that they are trained are through with the atrocity they are committing in Sudan of course definitely they are going to come back into Ethiopia and give them problems. The same ሁላችሁ በዚህ አትጠራጥሩ አለ ሱዳኖች መጥተው አንድ ነገር ያደርጋሉ አገራቸው እንደዚህ ላረጉት ነገር መጥተው ኢትዮጵያ ሊመቷት ይችላሉ ነው የሚለው ስለዚህ እንደዛ ቢደረግ እንዳትደናገጡ example happened in my own country Nigeria and if they have not learned from that I don't know what they would be able to learn from it. It sets a dangerous precedent, especially in that volatile region. በጣም አስቀያሚ እና dangerous አደገኛ ነገር ነው ምን እንደሚያገኘው አላውቅም ነው የሚለው ሰው of the of the continent where from Sudan to Tanzania to Djibouti to Somaliland you have these constant wars and insurgency activity happening in Central African Republic. I really feel terrible that, Ethiopia is caught in the finger and I try to analyze. አማዝናለሁ ኢትዮጵያ የተያዘችው እዚህ ተያዘች ኢትዮጵያ ምክንያቱም ከታንዛኒያ ጀምሮ እስከ ጅቡቲ ድረስ ሁሉንም ጠራቸው ሶማሊላንድ ሁሉ ረብሻ ያለበት ሀገር ነው ቦታ ነው እዚህ ውስጥ መገኘቷ በጣም ያሳዝናል every angle of the cost benefit analysis of the gains Ethiopia stands to have and I can't put it together so ላመጣው አልቻልኩም ነው ያለው cost benefit analysis አድርጌ ጥቅሟ ለኢትዮጵያ ሳው በፍጹም ረብሻ ብቻ ነው ከዚህ ምን እንደምታገኝ አላል በጥቁሮቹን እንደዚህ አርጎ የጥቁሩን ዘር ለሚያጠፋ አረጋ ምናምን ቲም አፕ አርገህ ሱዳኖችን ወንድሞቻችን እንደዚህ ታረጋቸዋል አገራችሁ ውስጥ ኢትዮጵያ ውስጥ ዳሙን ቢመቱት ምንድነው የምታረጉት ዝም ብሎ አይተም እነ ሱዳን ገብተው በአየር ቀጠቅጡታል እንደዚህ ሲደረግ ሳተበታው ነው እና ሰዎች በዚህ ዘጋዋለሁ እና እግዚአብሔር ይማረን ሰውየው አብዷል ግን ማይደበቅበት ቦታ ውስጥ ገብቶ ታንቆራሱ እንዲህ አይነት ሚስጥር አርጎ ሲሰራ የነበረው ሁሉም ነገር ፋይናንስ የሚያደርገው የአረብ ኤሚሬትስ ነው ተብሏል እዚህ ጋር እንገኛለን ሁሉም ዩናይትድ ኔሽንስ የሄደ ግን ኤርትራ ይላል ያለው እኛ ከመከት እንደምንወጣ ማናቅም እና በዚሁ ለቃቸዋለሁ ሰዎቹ አይዟችሁ አምቸው ዘነኝ አምቸው ፋኖን ተባብረን ደግሞ አንድ ነገር እናደርጋለን ጦርነት ከመጣ ደግሞ እኔ ምለው ምንድነው ከነሳ አንድ ነገር እኛ ጋር ፋኖ አዲስ አበባ የሚገባበት ነገር ማዘጋጀት ያለበት አሁን አንድ ጦርነት እኛ ጋር ሲጀምር እኛን ቆልፈዋለን ሰዎቹ እንይዘዋለን ኤሪትሪያ እናንተ አዲስ አበባ ትገባላችሁ ነገር ያልቃል
ላይክ አርጉ ሼር አርጉ ፋኖ ያሸንፋል ትግሬዎች ያሸንፋሉ ኢትዮጵያንስ ኦሮሞዎች ሁሉም ያሸንፋል ቻው ደህና ዋሉ Thank you.